ሰላም ጓደኞቼ እንዴት ናችሁ? የጽጌረዳ ቤተሰብ ደህና ናችሁ? እኔ በጣም ደህና ነኝ። ያው ጠፍቻለሁ ስራ ላይ ስለመሆን ነው። ውዶችዬ ምንድን ልላችሁ ነው? አንድ መረጃ ልስጣችሁ። ምክንያቱም አረብ ሀገር አዲስ ለምትመጡ ማለት ነው እና ምንድነው መረጃዬ አረብ ሀገር ለመምጣት ተዘጋጅታችሁ ሲወስድ ተምራችሁ ሁሉን ነገር አድርጋችሁ በኤጀንሲም ይሁን በደላላ ስትመጡ በተለይ በኤጀንሲ የምትመጡት ኤጀንሲ ላይ ከኢትዮጵያ ኤጀንሲ ሳውዲ ኤጀንሲ ይሁን ዱባይ ኤጀንሲ ይሁን ታርፋላችሁ። ገባችሁ? ወዲያውኑ ስራ አትገቡ። ምክንያቱም አሁን ላይ አዲስ ፋሽን አዲስ እንትን ተጀምሯል። ምክንያቱም ከኢትዮጵያ ስትመጡ ተመርጣችሁ አይደለም የምትመጡት። ገባችሁ? ወይ ዱባይ ወይ ሳውዲ ማንኛውም አረብ ሀገር መጣችሁ ኤጀንሲ ሆናችሁ ኤጀንሲ ላይ ማለት ነው ትቆያላችሁ። ኤጀንሲ መጣው ነው አረቦች የሚወስዷችሁ። ገባችሁ? ትቆያላችሁ። 1 ወር የሚሆን 2 ወር የሚሆን 3 ወር የሚሆን ኤጀንሲ ላይ እየቆዩ ነው ልጆቹ ማለት ነው። ስለዚህ እናንተም ከኢትዮጵያ የምትመጡ አዲስ ልጆች ኤጀንሲ ላይ ትቆያላችሁ። ገባችሁ? ይሄንን ኢትዮጵያ እያላችሁ ማየት ማወቅ አለባችሁ። እና በሞላው አረብ ሀገር ያላችሁ ኢትዮጵያውያን ማለት ነው ለሚመጡ ኢትዮጵያውያን ንገሯቸው፣ ሼር እያረጋችሁ ማለት ነው አድርሱላችሁ። ምክንያቱም ፕሮሰስ ጀምረው ሁሉ ነገር አልቆ ወደ አረብ ሀገር ሲበሩ ቀጥታ ወደ ሰው ቤት አይደለም የሚሄዱ፣ ኤጀንሲ ላይ ታርፋላችሁ። ኤጀንሲ ላይ ነው መጣው አረቦች የሚመርጧችሁ። ገባችሁ? ያ ማለት ደግሞ ወዲያው ስራ ታገኛላችሁ ማለት ነው ማለት አይደለም። ገባችሁ? 1 ወርም 2 ወርም 3 ወርም ልትቆዩ ትችላላችሁ ኤጀንሲ ላይ። ይሄን ማወቅ አለባችሁ። በተለይ ልጅ ያላችሁ ኢትዮጵያ ላይ ልጅ ጥላችሁ የምትመጡ ይሄን አመቻችታችሁ መምጣት አለባችሁ። ቀጥታ ወደ አረብ ሀገር መጥቼ ሰርቼ ብር ልካለሁ ብላችሁ እንዳታስቡ። አዲስ የምትመጡ ነባርም ብትሆኑ ምክንያቱም ወይ 1 ወር ወይ 2 ወር ወይ 3 ወር ልትቆዩ ትችላላችሁ ስራ እስከምታገኙ። ስለዚህ ኢትዮጵያ ያለ ህይወታችሁን አመቻችታችሁ ነው መምጣት እና ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ።